መታሰሪ ለበጎ ሆነልኝ በፊት ከነበረኝ አሜሪካን ክብር በጣም ጥሩ ነውና ለበጎ ሆነልኝ ስል ድጋሚ እንዳያስሩኝ እንጂ ያው የስጋቱ በጣም ነበረ ስልሽ እስከ ኢሚግሬሽኑን አልፈለፍ እስኪል ድረስ ሁሉም በመጋበዝ ይረካል፣ ይደሰታል። የድሮ ኢትዮጵያዊነት ወላጆቻችን ያኔም አፈር ሰዎች እባክህ አልጣፈጠም ብለው ለራሳቸው የሚጎርሱት ጥቂት ነው፣ ለሰው ሊያጎርሱ ግን ትልቅ ነው። ሔዋን ገዳዩም ልጇ ቃየል ነው፣ ሟቹም ልጇ አቤል ነው። ወዲህ ኢትዮጵያም እንደ ሔዋን የሆነችው በዛ መልኩ በጣም ውስጥሽን ይደማል፣ ታዝኛለሽ እንጂ በውጭ ወራሪ ኢትዮጵያ አንድም ቀን ተሸንፋ አታውቅም። ያው የክርስቶስ ሰላም ለሀገራችን ቸርነቱ ለሕዝባችን ይሁን። እንደምሰንብታችኋል። ይህ ደረጀ ዘወይንዬ ሚዲያ ነው። በሚዲያችን ሀገራዊ፣ ታሪካዊ፣ ሃይማኖታዊ፣ ባህላዊ፣ ወቅታዊ ጉዳዮችና ሌሎችም ይቀርባሉ። አብራችሁን በመሆናችሁ ታተርፋላችሁ። ለሌሎች በማካፈል ቤተሰባዊነትን ያጠናክሩ። መልካም ቆይታ ይሁንላችሁ። ጤና ይስጥልን ውድ የደረጀ ዘወይንዬ የሚዲያ ተከታታዮቻችን እንደምን ቆይታችኋል? እንግዲህ በዚህ ቻናላችን የተለያዩ ፕሮግራሞችን እያዘጋጀን ወደ እናንተ ማድረሳችንን ቀጥለናል። እንግዲህ መምህር በባለፈው ሳምንት አሜሪካ መግባታቸውን እዛም ደርሰው የተለያዩ ስራዎችን እየሰሩ እንደሆነ የተለያዩ አገልግሎቶችንም እያደረጉ እንደሆነ ለዛም እንቅስቃሴዎችን እያደረጉ እንደሆነ ከባልደረቦቻቸው ጋር በመሆን ጠቅሰንላችሁ ነበረ። ለማንኛውም ቤተሰቦቻችን ያው ምነው ጠፉ ማለታቸው አይቀርም። ታዲያ ዛሬ በዙሚንግ የቪዲዮ ኮል አድርገን ልናገኛቸው እየሞከርን ነው። ጥያቄዎች እንደሚኖሯችሁ አልጠራጠርም። እናንተ ያሏችሁን ጥያቄዎች ኮሜንት ላይ ያስፍሩልን። እኔ ደግሞ የያዝኳቸውን ጥያቄዎች መምህር ደረጀ ዘወይንዬን እየጠየቅን የሚመልሷቸውን መልሶች አሁን ያሉበት ሁኔታ ምን ይመስላል፣ አሜሪካን እንዴት አገኟት፣ ከዚህ ቀደምም ሄደው እንደነበር ይታወቃል። ከዛን ጊዜና አሁን ላይ ያለው ነገር ለውጡ ምን ይመስላል በአንጻራዊነት የሚለው እናያለን። ምን አይነት እንቅስቃሴዎች እያደረጉ ነው፣ እንቅስቃሴዎቻቸው እንዴት እየሄዱላቸው ነው የሚለውንም እንዲሁ የምናስቀኛችሁ ነው የሚሆነው። ከዛ ባለፈው እንግዲህ ትልቅ አቀባበል ተደርጎላቸው እንደነበረ በተለይም እነ አርቲስት ኩሪባቸው እንዲሁም ሌሎች ጓደኞች ወዳጆቻቸው ተገኝተው ትልቅ አቀባበል አድርገውላቸው እንደነበረም አይዘነጋም። ታዲያ እሱንም የምናሳያችሁ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። እኔ ትዕግስት አስቻለው ነኝ። ጥያቄዎቻችሁን ኮሜንት ላይ አስፍሩልን። መምህር እንዴት አሉ? ሰላም ነሽ ወይ? እንዴት ነሽ ልጄ? እግዚአብሔር ይመስገን። እንኳን ለዓይነ ሥጋ አበቃን ነው የሚባለው። በቸርነት አገናኘን። ወፈሩ እንዴ መምህር? አሜሪካ ከሄዱ በኋላ ተስማምተዋል ለማለት ነው። እኔ አላማረኝም። ባለፈው ከአሜሪካን በርገር የኢትዮጵያ ቂጣ ብለውን ነበረ፣ ግን ምቾት ያየውቦት ነው መምህር። እስካሁን በርገር አልበላም፣ የኢትዮጵያ ምግብ ነው ይሄን ያለውት እና አይጠሩ ነው። የአእምሮ ሰላም ወሳኝ ነው እና ስታርፊ በዛ ላይ ደግሞ የነበረው ሁኔታ እዚህ ያለው ሁኔታ እጅግ ስለሚያስደስት ደስታው በራሱ ምግብ ነው። እንግዲህ ሲሄዱ አጭር ጊዜ ነበር። አሜሪካ ከገቡ በኋላ ወዲያውኑ ነው ወደ አገልግሎቱ ወይም ወደ ስራ የገቡት አይደል? ልክ ነኝ አይደል መምህር? እስኪ ከምን እንጀምር? እንዴት ነበር? እንግዲህ የብዙ ሰዎች ስጋት የነበረው ኢሚግሬሽኑን አያልፍም የሚል ነው እና አንዳንዶች አውሮፕላኑ እስኪነሳ ድረስ አላመኑም እና ሲነሳ ተነስቷል በለን የሚል ነው። ኢትዮጵያ ውስጥም እዚህም ያሉት ስጋታቸው እንደ ዓለም ዋንጫ የተጠበቀው የኢሚግሬሽኑ ጉዳይ ነው። በዚህ አጋጣሚ ኢሚግሬሽን ፍርድ ቤቱን፣ አቃቤ ሕግና ፌዴራል ፖሊስ ሜክሲኮ ያለውን አመሰግናለሁ። ወረቀት እንዳልፍ ፍቃድ ስለሆኑ ማለት ነው እና ያ ባይኖር ኖሮ እኔም ወደዚህ መምጣት አልችልም እና እገዳው ስለተነሳ ነው የመጣሁት ወደዚህ። ስመጣ ያው እና አርቲስት ኩሪባቸው እንደገና ጌርጌሴኖንን በመርዳት በጣም የምትታወቀው የውብነሽ ሂሮስ ኤፍሬም እዚህ ማረፊያ የሆነው የተርሲት ዘወይንዬ ባለቤት የወይንዬ ፒያር ናት ተርሲት ከእህቷ ጋር ትዕግስት እንግዲህ ወይንዬን ከመሰረተን 31 ዓመት እስካሁን ከመስራቾች ውስጥ ሁለታችን ብቻ ነን የቀረ ነው። ሙሉ ቤተሰቦቿ ወይንዬዎች ናቸው። እንኳን ሰውና እቃም ድሮ ነው የሚበረክተው። 31 ዓመት በገዳማት አገልግሎት አብሮ መኖር ማለት ምን ያክል ቤተሰባዊነትን የሚያሳይ ነው። እዛ ነው ሜሪላንድ ያረፉት።
ከነ ልጆቹ ነበር የተቀበለኝ። ልጆቹ ፍቅር የሆኑ ልጆች አሉት፣ 3 ልጆች። ከዛ በማግስቱ አገልግሎት ወደ ዳግማዊት ደብረ ሊባኖስ አቡነ ተክለ ሃይማኖት ቤተክርስቲያን ነው። መልአከ አሚን ቀሲስ ብሩክ ዘማሪ ናቸው፣ ድምፃዊ ናቸው። በፍቅር ነው ተቀብለው ለህዝቡም ነግረው፣ ህዝቡም የነበረው ሰንበት ትምህርት ቤት ወጣቶቹም አንድ ላይ በጋራ በመሆን ጥሩ ጊዜ ነበር፣ አገልግሎት ነበረ። በጣም ደስ ያለኝ እዚህ ቤተክርስቲያን ላይ ባለፈው አረርቲ ላይ ለሞቱት ቅድስተ ማርያም ቤተክርስቲያን ላይ ለሞቱ ሰዎች ፍትሐተ ጸሎት ሲያደርጉ ነበር እና ይሄ ደስ ይላል። ይሄ አንድነትን ያሳያል፣ ህብረትን ያሳያል፣ እኔነትን ያሳያል እና ፍትሐተ ጸሎቱ ላይ አብረን ተካፍለን ነበረ። ከዛም በኋላ እንግዲህ ቅዳሜ ዕለት ቅድስት አርሴማ ቨርጂኒያ አርሴማ። በነገራችን ላይ አሜሪካን ሀገር በዓል የሚከበረው በዕለቱ የሚያከብሩ አሉ። ከሮብ በኋላ ከሮብ በፊት ከሆነ ወደኋላ የሚስቡ አሉ። ሐሙስ በኋላ ከሆነ ደግሞ አሻግረው የሚያደርጉ አሉ እንጂ ዕለተ ቀኑን ብቻ እንደ ኢትዮጵያ እንደ የሚሆን አይደለም። እንደ ቤተክርስቲያኑ የሚያዘጋጀው ስርዓት አለ። ቨርጂኒያ ቅድስት አርሴማ ላይ መላከ ሰዓል ቀሲስ ሙልጌታ ወዳጄን በጣም በጥሩ መልኩ ነው እነሱም ጋር ታቦት ወጥቶ ዘማሪያን ዘማሪት ፋንቱ ወልዴን፣ ዘማሪ ዲያቆን አለም ሰገድ እና ሌሎችም ተገኝተው ሌሎችም አባቶች ነበሩ። በጥሩ መልኩ በዓሉን አከበርን፣ አገልግሎት እዛም ሰጠን። በማግስቱ ደግሞ እሁድ ሜሪላንድ ቅድስት አርሴማ ገዳም ነው። እንግዲህ ታላቁ ገዳም ነው። ያ ገዳም በጣም ብዙ ሰው ያለበት ነው። ፈዋይ ጸበል የሚገኝበት ነው እና መላከ መዊ ቀሲስ ተስፋዬ መቆያ ነው። ከሰሙ ጊዜ ጀምሮ ከጎኖት ነኝ፣ በማንኛውም ዝግጅቱ ላይ ተባበራለሁ ብለው ጋብዘውኝ እዛ የነበረው ህዝብ በእንባ ነበር የተቀበለኝ። እንኳን እግዚአብሔር ከእስር አስፈትቶት ለዚህ ያበቃዎት የሚል ትልቅ ደስታቸውን የገለጹበት ነው። እዛም በወንጌል አገልግሎት አገለገልኩኝና እንደገና ደግሞ ያው ለፕሮግራሙ ኦክቶበር 26 ወይንም ደግሞ በኢትዮጵያ ጥቅምት 16 በዚህ ሀገር ሰዓት አቆጣጠር 2 PM ላይ ደብረ ኃይል ቅዱስ ገብርኤል ካቴድራል ዲሲ ይመረቃልና ካቴድራሉም ራሱ ደብረ ኃይል ቅዱስ ገብርኤል በፍቅር ተቀብለው ነው አዳራሹን ትልቁን አዳራሽ የፈቀዱልን። ክቡር አስተዳዳሪውን አመሰግናለሁ። ሰንበት ትምህርት ቤቶች ወረብ ለማቅረብ እጅግ ደስተኞች ሆነው ከጎኖት ነን በማለት ነው። ከብፁዕ አባታችን ከብፁዕ አቡነ ፋኑኤል ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ ጀምሮ እነ ሊቀ ትጉሃን ደብረ ኃይል ቅዱስ ሚካኤል ዲሲ ቅዱስ ሚካኤል ላይ ያሉት አባቶች በሙሉ ብቻ ያገኙኝ አባቶች በሙሉ በጣም በፍቅር ነበር ያዩን። በአንድ ፕሮግራም ላይ ብዙዎችንም አባቶች አግኝቼ ነበር። የሺዳማ ትልቅ ስራ የምትሰራ በአሜሪካን ስሟ የተጠራ ለቤተክርስቲያን ትልቅ አገልግሎት የምትሰጥ እኔና ዶክተር ሮዳስ በመጣንበት ሰዓት ዳማ ሬስቶራንት ብዙ ነገር ስፖንሰር ይሆናል። እሷ አርፋ ነበር በጎ ስራ የምትሰራ እህታችን። የእሷ ዝግጅት ላይ ተገኝተን ነበር እና ታቱም ላይ ሌላውን ፕሮግራም ላይ ብዙ አባቶች እና ጥሩ የኢትዮጵያዊ ምሳሌ የሆነች ሴት ናት። ብዙ ሰዎችን ያፈራች ሴት፣ ብዙ ሰዎችን የረዳች ያገዘች ሴት ናት እና ቤተክርስቲያን ጥያቄ በምታቀርብበት ሰዓት የማትሰለች ሴት ናት። ወደ እግዚአብሔር ስለተጠራች እሷም ፕሮግራም ላይ ተገኝተን ነበረና ያገኙኝ አባቶች ሁሉ የነበራቸው አቀባበል እጅግ በጣም ደስ የሚል ነው እና መታሰሬ ለበጎ ሆነልኝ። በፊት ከነበረኝ አሜሪካን ክብር በጣም ጥሩ ነው እና ለበጎ ሆነልኝ ስል ድጋሚ እንዳያስሮኝ እንጂ አይ አንዳንዱ ሰው ተስማምተዋል ይለኛል እና ልግባ እንዴ ሲል ከኔ ጋር እግዚአብሔር ገብቷል፣ ከአንተ ጋር ማን እንደሚገባ ካወቅክ እገባለሁ እና ለክብር ሆነልኝ። መከራው ፈተና ለበጎ ነው የሆነው እና ለጥሩ ክብር ነው የሆነው። ሁሉም ሰዎች ያላቸው ስሜት እጅግ በጣም ደስ የሚል ነው እና ተመስገን ብያለሁ። ከዛም እንግዲህ ከአብይ ኮሚቴዎች ጋር ነው ስብሰባዎችን ተቀምጠን ነበር። እንግዲህ እንደ ሳይንቲስቱ ዶክተር ጥበብ አይነት ኮሚቴ ውስጥ አሉበት፣ እነ ኮሪ፣ እነ ተርሲት ዘወይንዬ፣ ሌሎችም እነ ዘማሪት ሮዛ፣ እነ የውብነሽ ናት የምትመራው፣ እነ የፍቱ ገላ፣ በጣም በርካታ እንትን የሚያደርጉ ጠንካራ ስራ የሚሰሩት በጋራ ተነጋግረን ቀረጻዎችም ተካሄደው ማስታወቂያዎቹ በቅርብ ይለቀቃሉ።
እንግዲህ ሁሉም በጉጉት እየጠበቀ ያለው ኦክቶበር 26 2 PM ላይ ዲሲ ዋሽንግተን ዲሲ ደብረ ኃይል ቅዱስ ገብርኤል ካቴድራል ልዩ የምርቃት ስነ ስርዓት ይካሄዳል። እነ ጸሐፊ ትእዛዝ መምህር ታዲዮስ ግርማ በዚህ በፕሮግራሙ ላይ የሚገኙ እነ ቀሲስ ነህሚያ በእንግሊዝኛ የሚሰብከው መምህራችን የሚገኙበት በርካታ አገልግሎት ሰጪዎች እነ መምህር ተስፋዬ መቆያ እና ሌሎችም አገልጋዮች የሚገኙበት ታላቅ ስነ ስርዓት የሚታይበት ፕሮግራም ተዘጋጅቷል ማለት ነው። ከህፃን እስከ አዋቂ የሚታደሙበት ነው። ሌላውም ደግሞ ሰርፕራይዝ ነው። ፕሮግራሙ ምን ይመስላል የሚለው በዛ ዕለት እንነግራለን። እሺ መምህር፣ በቀይ ምንጣፍ ነው የተሸኙት የሚባለው ነገር እውነት ነው ወይ? እኛ እንግዲህ መተን ነበር፣ ያው ቤት የሽኝት ፕሮግራም አዘጋጅተን ነበረ። ያው አባታችንን ሳንሸኝ እኛ አንቀመጥም ብለን ቤት ነበርን። ቦሌ ድረስ መተን ነበር እስኪገቡ ድረስ እውነት ለመናገር እስከ መጨረሻው ደቂቃ ድረስ ሁላችንም ውስጥ ፍራቻ ነበር፣ ፍራቻ ጥርጣሬዎች ነበሩ። ግን ያው እግዚአብሔር መልካም ነገርን አደረገና ተሳካ። የቀይ ምንጣፋ ነገር ግን እስኪ ንገሩኝ። አው የስጋቱ በጣም ነበረ ስልሽ እስከ ኢሚግሬሽኑን አልፈለፍ እስኪል ድረስ አብራኝም የነበረች አንዲት እህት እስኪሄድ ድረስ እዛ ውስጥ የመግባት እንትን ትችላለች እና እሷም ደንግጣ ፊቷ በጣም ቀይ ሆኖ ነበረ እና እሱን ስናልፍ በቃ ማመን አቃተኝ። እግዚአብሔርን አመሰገንኩት። አላማው እንዲሳካ ነው እንጂ ስለ ውጭው አይደለ። እኔ ከዚህ በፊትም ተናግሬያለሁ። አትውጣ የሚባለውን ለእኔ ምንም አይደለም፣ አትግባ የሚባለውን ነው የምፈራው። ምክንያቱም በኢትዮጵያ መኖር ነው የኔ ህይወት፣ ነፃነቴን ጀምሬ የኖርኩበት ኑሮ እሱ ስለሆነ እና ግን ያሰብኩት ሀሳቦች መሳካት ስላለባቸው 5ቱን አላማዎች ማሳካት ስላለብኝ በተለይ ደግሞ የጻድቁ አባታችን አቡነ ሲኖዳ ቤተክርስቲያን ከ2 ዓመት በላይ ሆኖታል ስራው ከቆመ። እሱ መቀጠል ስላለበት ህሊና እረፍት ስላጣ ነው መጽሐፉን አዘጋጅቼ በእንደዚህ ሆነ ያልኩት እንጂ እንኳን ዶላር እና ብር ማን ይጠግባል? በዚህ ወቅት ለራስ ጥቅም ማዋል ይቻላል፣ ግን አይደለም። ለእኔ ትልቅ ተራዳይ የሆነን አባቴ ሲኖዳ ብዙ ሰው አቡነ ሲኖዳን በኔት ነው ያወቁትና ያንን ለማሳካት ነው። ኢሚግሬሽኑ ጋር ስንደርስ ወረፋ በጣም ብዙ ነበር እና ሰው ብዙ ነው። ወደዛ በዚህ በኩል እለፉ የሚለው ሰው ሲያየኝ በአገልግሎት የሚያቀኝ ሰው እና ከፈተልኝ እና በቀይ ምንጣፍ ቪአይፒዎች በሚያልፉበት ቦታ ላይ በምንጣፉ ላይ ሲያሳልፈኝ እኔ ደግሞ ከኋላ የባለስልጣን ያለ መስሎኝ ዞር ገላመጥኩኝ። ከቀይ ምንጣፍ ወደ ቀይ ስጋ ተቀላቀልኩልሽ እላለሁ እና ይችላል እግዚአብሔር እና ኤርፖርት ውስጥ የሚያከበሩኝም በሙሉ እግዚአብሔር ያክብረልን። ሁሉም ሰዎች በጥሩ አይን ነው እና አንዳንዶቹ መጥተው ማመን አቅቷቸው መምህር ነህ እንዴት አለፍክ አታልፍም ብለን ነበረ የሚል ጥያቄ ነው። እዚህም የሁሉ ሰው ጥያቄ እንዴት አለፍክ አይለቀውም ብለን ነበረ የሚል ነው ሀሳባቸው የነበረው። እግዚአብሔር ይችላል። ከእስር ቤት ማውጣት አይደለም ከሀገር ማስወጣት ይችላል። እግዚአብሔር ይችላል። ከሀገር ማስወጣት አይደለ የሞተውን ከመቃብር ማስወጣት የሚችል አምላክን ነው የምናመልከው እና ይችላል እግዚአብሔር። አንድም ወንጀለኛ አይደለሁም፣ ሁለተኛ የቤተክርስቲያን ልጅ ያለው ፖለቲከኛም አይደለሁም። ነገር ግን ያለው ሁኔታ ነው እንደዚህ እንዲሰጉ ያደረጋቸው። በጣም በጣም ጥሩ ነው። እንግዲህ ያረፍኩት ደግሞ እጅግ መልካም ክርስቲያኖች የሆነበት ቤት የጸሎት ቤት ውስጥ ስለሆነ በብዙ ሁልጊዜ እግዚአብሔር የሚነሳበት ቤት ነው እና በዙሪያችን ያሉት በሙሉ ጥሩዎች ናቸው። እጅግ ደስ ብሎን መርሃ ግብሩን እያሳለፍን ነው። በጣም የሚገርመኝ አሁን እርስዎ እያሳለፉት ካለው ጊዜ ውስጥ በጣም የገረመኝ የተረዳሁትና ኢትዮጵያዊነት የትም ቢሄድ ኢትዮጵያዊነት ከለሩን እንደማይለቅ አንዱ ማሳያ እንግዳ ተቀባይነቱን ነው። አሜሪካንን ስለይ ነበረ ሰው ሁሉ ቢዚ ይሆናል ብዬ ነው ማስበው እንጂ ወይ ገስት ሃውስ ወይ ሆቴል ላይ ያርፋሉ የሚል እምነት ነበር እኔ ነበረኝ። አሁን እስካሁን እስከሚነግሩኝ ጊዜ ድረስ በቃ ወይ 1-2 ቀን አርፈው ሙቪ ያደርጋሉ የሚል ነገር ነበር የነበረኝ። እንዴት ነው ይሄ ባህልን መጠበቅ እንደገና እንግዳ ተቀባይነትን አለመርሳት ብቻ ሳይሆን ሁኔታው ራሱ ብዙ ምቹ ነው ብዬ አላስብም አይደለ? በጣም ቢዚ ላይፍ ነው ያላቸው እነሱ ጋር ሲስተሙ በጣም ቢዚ ነው የሚያደርገው ሰውንና ከራስ አልፎ ለሌላው ሰው ተጨንቆ እንደ ቤተሰብ ሰውን መንከባከብ በጣም ከባድ ነገር ነው ብዬ ነው ማስበው። እንዴት ነው ይሄ ነገር እስኪ ንገሩን። አይ
በአሜሪካን ያሉት እኮ በኢትዮጵያውያን በጣም ይኖሩታል ማለት ትችያለሽ። በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች የሚሰጡት ክብር ቀላል አይደለም። ብፁዕ አቡነ ፊልጶስን እዚህ የባልቲሞር አካባቢ ያሉ አባት አሉ። የቅዱስ ሲኖዶስ አባል የሆኑ ሀገረ ስብከታቸውን ዘነጋውን እሳቸውን ባሉበት ቀሲስ ብሩክ ጋር መመላክ አሚን ጋር ተገናኝተን ነበር። ሌሎችም ካህናቶች ያሉበት እና አብሮነት በጣም ደስ የሚል ነው የነበረው። መከባበር ደስ ይላል እና አገልጋይ ሲመጣ አሜሪካን ያሉት ሰዎች እንደውም ከሌላ ቦታ በተለየ መልኩ ነው የሚቀበሉት። እኔ ጋር ካላረፍክ እንደውም አሜሪካ የምትቸገሪው በግብዣ ብዛት ነው። ሁሉም ሰው ምግብ ነው የሚያዘጋጅልሽ። በፍስክ ከሆነ ቁርጡን፣ ክትፎን፣ ምኑን ነው ኢትዮጵያ ባህል የሆኑ ምግቦች ጠጅ አለ በይ፣ ጠላ አለ በይ፣ አረቄ ሳይቀር አለ በይ። የማይኖረው ነገር የለም እና ሁሉም በመጋበዝ ይረካል፣ ይደሰታል። የድሮ ኢትዮጵያዊነት ወላጆቻችን ያኔም አፈር ሰዎች እባክህ አልጣፈጠም ብለው ለራሳቸው የሚጎርሱት ጥቂት ነው፣ ለሰው ሊያጎርሱ ግን ትልቅ ነው። እንግዳን የሚያከብሩ ለእንግዳ ትልቅ ቦታ የሚሰጡ ናቸው እና ይሄም እዚህ ይካሄዳል። ደጀ ሰላሙ እንደዛው ነው። አሁን ጽጌ ነው፣ ዘመነ ነው፣ ወርሃ ጽጌ ነው። በዚህም የጽጌ በጣም ይቆማሉ፣ ማህሌቱ ይቆማል። በተለይ ህፃናቶች ላይ እየሰሩ ነው ያሉት። ህፃናቶች ወደ ቤተክርስቲያን እንዲመጡ ይደረጋል እና ኢትዮጵያ ውስጥ ብዙ ጊዜ ህፃናቶች የሚቆርቡት ፍልሰታ ነው። ከዛ እዚህ ግን እሑድ እሑድ ልጆቻቸውን ይዘው ይመጣሉ እና መያዝ ነው ቤተክርስቲያን እነዚህን መያዝ መቻል አለባት። ትምህርት ቤቶች እንዲከፈቱ ማድረግ፣ በቋንቋቸው እንዲማሩ ማድረግ፣ አማርኛውን ግዕዙን እንዲማሩ ማድረግ መስራት የሚጠበቅበት ቤተክርስቲያን ናት። ህዝቡ ልጆቹን ይዞ እያመጣል። እኛ ግን ምን እየሰራን ነው? እዚህ በደንብ የምንሰራ ከሆነ በጣም በጣም ትልቅ ለውጥ ይመጣል ብዬ ነው ማስበው። ልንሰበስብ ነው ግን አንድ መጨረሻ ላይ እንዲያነሱልኝ የምፈልገው እንግዲህ እዚህ ብዙ በየጊዜው ብዙ አጀንዳዎች የሚፈጠሩበት ሀገር ነው። ብዙ ነገር የምንሰማበት ጊዜ ነው። የሚያሳዝንም የሚያስከፋም ብዙ ነገር ስንሰማ ነበረ። ምናልባት የግብፅን ዛቻ ግን ሰምተውታል መምህር? አልሰማሁም። የአልሲሲ ተናግረው ነበረ። በጣም ትንሽ ጠንከር ያለ ንግግር ተናግረው ነበር። ይሄ በአባይ የአባይን ያው ቂም ይመስላል እንግዲህ እዛ ላይ የውሃ ቀን ይከበር ነበረ ከ2 ቀናት በፊት እዛ ላይ ነው ንግግሩን ያደረጉትና ከዚህ በኋላ አንታገስም፣ በጣም ተዳፍረውናል የሚል አይነት አንድምታ ያዘለ ንግግር ነበር የተናገሩት። የሚገርመው ግን መልሶ ህዝቡ እራሳቸው ላይ ነበር የተነሳው። ምንም አልሲሲ ምንም ማድረግ አይችልም፣ ሁሌ መዛት ነው የሚችለው የሚፎክረው፣ ምንም ነገር እንዲያደርግም አንፈልግም፣ ምንም እንድታደርግም አንፈልግም ሲሉ ነበር። እንደው ይቺን ነገር የኢትዮጵያና የግብፅ ታሪካዊ ጠላትነት ምን ድረስ ነው የሚሄደው? የሚያሰጋ ነገር አለን ብለው ያስባሉ መምህር? ምን ያመጣሉ? ምን ለሰከንድ አልሰጋም። እኔ በውጭ ወራሪ አልሰጋም። ከውጭ ጋር በሚደረገው ነገር ምንም አልሰጋም። የእኔ ስጋት እርስ በርስ የምንጋደለው፣ እርስ በርስ የምንጠፋፋው፣ አፈናቃይኛ ተፈናቃይኛ፣ ገዳይኛ ሟችኛ፣ ደም አፍሳሽኛ ደማችን ፈሳሽኛ፣ ኢትዮጵያን ሔዋን ያደረግናት ሔዋን ገዳዩም ልጇ ቃየል ነው፣ ሟቹም ልጇ አቤል ነው። ስለዚህ ኢትዮጵያም እንደ ሔዋን የሆነችው በዛ መልኩ በጣም ውስጥሽን ይደማል፣ ታዝኛለሽ እንጂ በውጭ ወራሪ ኢትዮጵያ አንድም ቀን ተሸንፋ አታውቅም። ያው ግብፅንም አይቀጡ ቅጣት ነው እንግዲህ አፄ ዮሐንስም ያኔ የቀጧቸውና በዛ በኩል ስጋት የለኝም። ግን ነገሮችን ወደ ጦርነት እንዳይሄድ በዲፕሎማሲ መፍታት ጥሩ ነው። ምክንያቱም ጦርነት ውሃ ያዘንብም፣ ጥይት አዝንቦ ሰው ነው የሚያረግፈው። ስለዚህ ያሉት ነገሮች ሁሉ በዲፕሎማሲ ማሳመን ሰላም እንዲሆንና የሁለቱ እህት ሀገራት እንዲግባቡ ማድረግ ነው። ታሪካዊ የሚያስተሳስሩ ነገሮች አሉ ግብፅና ኢትዮጵያ። ኢትዮጵያ እኮ በርካታ ጊዜ ግብፅን በመግዛት ደረጃ እኮ የምትታወቅ ናት ኢትዮጵያ እና ይሄንን የመሰለ ጥንታዊና ታሪካዊ የሆነ ትስስሩ እንዳይጠፋ ማድረግ ነው እንጂ ስለፎከሩ አይደለም። እና ጠላቱን ጊዜ ይፎክራል፣ ግን የፎከረው ሁሉ ለውጥ ያመጣል ማለት አይደለም። ስለዚህ ለእኔ ስጋት አትሆንም። ስጋት የኛ አንድነት ማጣት ነው። እንደዚህ አይነት የውጭ ወራሪዎች የሚነሱት ክፍተት ባንቺ ላይ ሲያዩ ሁልጊዜ የውጭ ወራሪዎች ሲመጡ ሀገር ላይ ችግር ሲኖር
የአድዋውን ብንመለከት የነበረውን ችግር የረሃብ ችግሮች ነበሩ፣ የምግብ እጥረት ችግሮች ነበሩ፣ ያለመረጋጋት ችግሮች ነበሩ። ለምን አፄ ዮሐንስ መተማ ላይ መጋቢት 2/81 ባረፉበት ሰዓት እንግዲህ ወዲያውኑ 88 ነው ጦርነቱ የተደረገው እና የህዝብ አለመረጋጋት የስነ ልቦና አለመረጋጋቶችን በማየት ነው ያመጡት። በአፄ ኃይለሥላሴም ጊዜ ለወረራ የተካሄደው በውስጥ ያለውን እንቅስቃሴዎችን በማየት ነው። ብዙ ጊዜ የውጭ ኃይሎች ወደኛ ትኩረት የሚሰጡት የውስጥ አንድነታችን ተናግቷል መናጋቱ በሚያምኑበት ሰዓት ነው እና እኛ አንድ ከሆንን እኛ ፍቅር ከሆነ እኔ የትኛውን ሞራሪ አያሰጋንም ነው ምለው እና ዛቻቸውን አልሰማሁም። ግን ምንም ለውጥ ምንም አያመጡም፣ ምንም ማድረግም አይችሉም። ትልቁ እኛ ራሳችንን መመልከት መቻል አለብን። እሺ፣ በጣም አመሰግናለሁ መምህርዬ። በመጨረሻ እንግዲህ ማስተላለፍ የሚፈልጉት መልእክት ካለ እድሉ ልስጦትና እንጨርስ። መልካም እንግዲህ እግዚአብሔር ቢፈቅድና ቢረዳን ኦክቶበር 26 ፒኤም ላይ በዚህ ሰዓት በዚህ ሀገርና በዚህ ሰዓት አቆጣጠር የሚቀርበው ልዩ ዝግጅት አለ። በእኛ ጥቅምት 16 ነው። ወደ አመሻሽ ላይ ወደ ከ2 ሰዓት ከምሽቱ በኋላ የሚቀርብ ፕሮግራም አለና እሱ ላይ ከ10 ያላነሱ ሚዲያዎች ቀጥታ ስርጭት ያደርጋሉ። እዚህ እንግዲህ ያንቺን ጎልደንን ጨምሮ ወይን ያለ ነጋሽ ሚዲያ ወዳጅ አለ፣ እንደዚሁም ቃለ ቀርን አለ፣ አርያ መካሽ አለ፣ ሎዛ ሚዲያ አለ፣ ታደስ ሚዲያ አለ፣ ቋንቋይነሽ ሚዲያ አለ፣ ዶክተር ሮዳስ ታደሰም እንደዚሁ አለ። ሰማያት ሚዲያ ነው ከዚህ የሚያስተላልፈው። እንዲሁም ዳንኪራ ሚዲያም እንዲሁ ቀጥታ ስርጭት የሚያደርግ አለ፣ የእነ አርቲስት ኩሪባቸው። ሌሎች ሚዲያዎች በዚህ ዝግጅት ላይ ያስተላልፋሉ ማለት ነው ይህንን ፕሮግራም። ሌሎቹም እንደገና እንዲተባበሩና ፕሮግራሙ ለዓለም እንዲዳረስ ቢያደርጉ አላማው አንድ ነው። የመጽሐፉ ገቢው ለአቡነ ደብረ ጽሞና አቡነ ሲኖዳ ቤተክርስቲያን ሲኖዳ ሳይሆን ሲኖዳ ዲማ ቅዱስ ጊዮርጊስ አካባቢ የሚገኘውን ለሱ ቤተክርስቲያን ማሰሪያ የሚውል ነው። የሰሙት ሰዎች ላልሰሙት በመንገድ በተለያየ ቦታ ያሉትም ቀጥታ ስርጭት ውስጥ በመሳተፍ የምርቃቱን ሂደት እንዲካፈሉ አደራ እንላለን። ከሁሉ በላይ እግዚአብሔር እንዲከብር በጸሎታቸው ያስቡት፣ አላማችን እንዲሳካ ሁሉም ሰው ኃይለማርያም ብሎ በጸሎት እንዲያስበኝ ነው ምለው። እዚህ ያለው ዝግጅት እጅግ በጣም መልካም ነው። ቀኑን የሚያጓጓ ነው። መቼ በደረሰ የሚያሰኝ ጥሩ እንቅስቃሴዎች ነው በየቀኑ በተለያየ ቦታ እየተደረገ ያለው። የሰው ስሜት ከበፊቱ ካለ በላይ በፊት በግብረ ሰዶሙም ዙሪያ በማደርገው እንቅስቃሴ በጣም የሚወዱኝ እና የሚያከብሩኝ ናቸው። አሁን ደግሞ ባለው እንቅስቃሴ ነው። ያው ነጋሽስ ደህና ነው ጥያቄውን ስነሳ ደግሞ አሁን ነጋሽንም ነው በጣም ይወዱታል፣ በጣም ያከብሩታል በሚያደርገው አርያ መካሻ ይላሉና ያነሱናል። እኛን በተለይ ሶስታችንን እስር ሲነሳ ሶስታችንን የማንሳት ሁኔታዎች አሉ። ግን አንዳንዶች ደግሞ ያው በመታሰሬ ማልጮህ የሚመስላቸው አሉ። እስር ጩኸትን አያስቆምም። ስለ ቤተክርስቲያን ስለ ሀገር መቼም ቢሆን ዝም አንልም። ያው ስለ ኢትዮጵያ ዝም አንልም ብለን ነው ማህበር የሚያቋቋም ነው። እንጮሃለን። ጥሩ ነገሮች ናቸው ያሉት። እንግዲህ በእግዚአብሔር ቸርነት በመብርሃን መልጃ እንደሚሳካ አስባለሁ። ጻድቁ አባቴ ሲኖዳ ዘንዶን የገደሉት ክፉዎቹንም ገለው እንዲያሳኩልን ጸሎታችን ነው። ደግሞም ይሳካል ብዬ አስባለሁ። እንግዲህ ሌሎችም ቦታዎች ሲያትልንም ያሉት ዋሽንግተን ሲያትልንም ከልብ ነው የምናመሰግነው። ከክቡር አስተዳዳሪው ጀምሮ እዛ ያደረጉ ያሉት እንቅስቃሴ እነ ዊሊ ታውቂያታለሽ? ዊሊ ያው ቆንጆ ምሳ አብረን ተመግበናል። ጥሩ ሰው ናት። በጣም መልካም የካህን ሚስት ናት። እናቷ ከኛ ጋር ነው ጉዞ ኢየሩሳሌም እየሄደችው። በጣም ኃላፊነት ነው እና እዛም አሉ አንዳንድ የወይንዬ ልጆች ሌሎችም ሆነን እንግዲህ ጥሩ ዝግጅት ይኖረናል በየስቴቱ ብዬ አስባለሁ። ሌላው የሕክምናው ጉዳይ ነው። ከአሉት ዓላማዎች ንዑስ ማዕከል የማቋቋም ነው። ንዑስ ማዕከል የማቋቋምም ጥሩ ሄዷል። ሕክምናው ዛሬ 4 ፒኤም ላይ የአይኔን ሕክምና ቀጠሮ ዶክተር ተይዟል።
ስኳር ያው አይን ይነካል፣ ኩላሊት ይነካል፣ ሌሎች ነገሮችን ይነካልና አይኔ መመርመር ስላለብኝ እሱ ቀጠሮ አለ። እሱን ሕክምና ዛሬ አደርጋለሁ። ቀጣይ ደግሞ ሌሎቹን የስኳር ህመሞችን የምታከም ይሆናልና ሕክምናዬንም ጨርሼ በጥሩ መልኩ ዝግጅቴን አሳክቼ ንዑስ ማዕከሉን አቋቁሜ አገልግሎቱንም አካሄጄ በሰላም እንደወጣው በሰላም እንደምመለስ ተስፋ አደርጋለሁ። ስሟን ስጠራ የማልጠግበው መብርሃን መቼም ቢሆን አሳፍራኝ ስለማታውቅ የእናት ልመና ፊት አያስመልስ አንገት አያስቀልስ ሲሆን በውድ ካልሆነ በግድ ነውና ድንግል ማርያም ምልጃዋ ደርሶልኝ አባቴ ሲኖዳ ተራርተውኝ በጥሩ መልኩ በእግዚአብሔር ቸርነት በሰላም እንደወጣው በሰላም ወደ ሀገሬ መጥቼ አገልግሎቱም ውበቱም ሁሉም ነገር እንደ በፊቱ ይቀጥላል ማለት ነው። እሺ፣ በጣም እናመሰግናለን መምህርዬ። በጣም ነው የናፈቁን። እግዚአብሔር እንግዲህ የሄዱበትን ሁሉ ዓላማ ደግሞ አከናውኖ የሚፈልጉት እዚህ ብዙ እንደተሰቃዩ እኔ የቅርብ ምስክር ነኝ። እግዚአብሔር ግን እዛ ያለውን ነገር ደግሞ በደንብ አስተካክሎ የልቦትን መሻት እንዲፈጽምሎት መልካም ምኞቴ ነው። የኔም ብዙ ሰዎች ኮሜንት ላይ እየጠየቁ ነው መምህር መብርሃን በቀሚሷ ተሸፍኖት የሚሉ የተለያዩ በጣም ልብ የሚነኩ አስተያየቶችን እያየን ነውና እነሱንም በጣም ብዙዎቹ አልቅሰዋል። ከአልጋ ወርደው መሬት ተኝተው የጸለዩ ብዙ ሰዎች አሉ። ሲያገኙኝም ተጠምጥሞ ያለቀሱ ሰዎች አሉ። በቁም እንገናኛለን ብለን አስበን አልነበረም ያሉ ሰዎች ነው አሉ እና የሰው የነበረው ይሄን ያክል ተሰምቷል። መታሰር እስከ ድረስ ይሄን ያክል ነው ወይ? ህዝቡ የነበረው ፍቅር ይሄን ያክል ነው ወይ ነው እና ከዳር እስከ ዳር ነው የተንቀሳቀሱትና በጣም ደስ የሚል ነው። ለበጎ ነው። እውነት ነው። እኔ እርግጠኛ ነኝ በድንግል ማርያም አላፍርም። እኔ እናት እንጂ እንጀራ እናት የለኝም። የመስቀል ስጦታዬ የምታሳፍረኝ አይደለችም። ሁልጊዜ ስለሷ ብጮ በመሰክር የማፍር አይደለም እና እመብርሃንን ይዞ ማን ነው የሚያፍረው? ከዛ ከችግር ውስጥ አዎ እመብርሃን አለች ለእኔ በመንገዴ፣ አዎ እመብርሃን አለች በህይወቴ፣ እሷ አለች እና እኔ እሷን ይዤ አፍሬም አላቅም። በጣም በጣም ነው ደስ ያለኝ። በቃ አንዳንዴ በህልሜ ይመስለኛል የሰውን ሁኔታ ሳየው እና ያለውበትን ሁኔታ ሳየው እግዚአብሔር እንዴት ይችላል? በቃ ሁሌም እግዚአብሔር ይችላል። በቃ ይሄንን ነው የምለው። ሁሌም እግዚአብሔር ማድረግ ይችላል፣ በጎ ማድረግ ይችላል እና ቸርነቱን ከኔ ያላረቀ እግዚአብሔር ስሙ የተመሰገነ ይሁን። አንቺም ከጎኔ ነበርሽ። ስለ መጽሐፉም ሲነሳ በኮሚቴነት ነበርሽ። ስለ ይሄኛውም ከ5 ፕሮጀክት አንዱ ደግሞ ዩቲዩብም ሲባል ከጎኔ ነበርሽ። በታሰርኩበት ሰዓትም ከጎኔ ነበርሽ። ብዙ ሰዎች ተቀየምከን ብለው ያው ይቅርታ የሚጠይቁ አሉ ባለመጠየቃቸው እና አዎ ተቀይም ያለው ቂም ግን አልያዝኩም። አሁንም ቂም አይደለም። እኔ ማንንም ሰው ክፉ እንዲደርስበት አልፈለግም፣ አላደረገም። ግን ትለያለሽ። ድንግል ማርያም እንኳን ስጦታ የተሰጠችው መስቀል ስር ለተገኘው ለዮሐንስ እንጂ በእሳት ዳር ለካዶ ለጴጥሮስ አይደለም። ግን በዮሐንስ ሁላችንም ተቀበልናት። ልብሱን አውልቆ ለሸሸ ለቶማስም አይደለም። መስቀል ስር ለተገኘ ነው ድንግል ማርያምን ለሚወደው ደቀ መዝሙሩ አደራ ይሰጣል። መስቀል ስር ልንገኝ ይገባል። አገልጋይ ሲታሰር፣ አገልጋይ ሲቸገር፣ ስለ ሀገር ስለ ቤተክርስቲያን ሲጮህ አጠገብ ልንቆም ይገባል። አይዞ ወንዝ ያሻግራል። አንዳችን ለአንዳችን ልንደጋገፍና ልንጠባበቅ ይገባል። ለማን ነው የሚጮሁት የሚለውንም ልናይ፣ ለማን ነው አፍ የሆኑት የሚለውንም ልናይ ይገባልና በእንደዚህ አይነት መልኩ በውጭ ያሉት ያሳዩት ነገር ከልብ በውጭ ያሉትንም በሀገር ውስጥ ያሉትንም ከጎኔ የቆሙትንም ከልብ አመሰግናለሁ። ትምህርት እንዲሆን ነው። እኔ ጋር ያልቆሙ ሰዎች ወደፊት ሌላው ሰው ሲታሰር መቆም አለባቸው። የህግ ባለሙያዎች ምንድን ነው የሚሰሩት? መቆም አለባቸው። ለቤተክርስቲያን አገልጋይ ካልቆመ ምንድነው የዛ ሰው የህግ አገልግሎት? ለገንዘብ ነው እንደሚቆሙት? ለጥቅም ነው እንደሚቆሙት? ወይንም አቡነ ከሌ ሲኖሩ ነው እንደሚቆሙት? ጳጳስ እየለዩ ነው ወይስ ስለ እውነት ነው መቆም ያለባቸው? ስለዚህ የህግ ባለሙያዎች መቆም አለባቸው። ህዝቡ መቆም አለበት። አገልጋዮች እርስ በርሱ መከባበርና መደጋገፍ። እስከ መቼ ነው የምንጠላለፈው? እስከ መቼ ነው አንዳችን ለአንዳችን ውድቀት የምንመኘው? ለምን አይበቃንም? እኛ አንድ ብንሆን፣ እኛ ብንተባበር፣ እኛ ፍቅር ቢኖረን እኮ ሀገራችን እንደ በሱ አትበጠበጥም፣ እንደ ነው መርከብ አትናወጥም። እንደሚደርሰው ቅዳሴው፣ እንደ ኪዳኑ፣ እንደ ማህሌቱ፣ እንደ ሰዓታቱ፣ እንደ ምህላው 24 ሰዓት ሙሉ ስብሐተ እግዚአብሔር የሚያይቋረጥባት ሀገር ኢትዮጵያ በየጊዜው ሞት የበዛባት፣ ስደት የበዛባት፣ መከራ የበዛባት፣ ጭንቀት የበዛባት የሆነችው፣ መፈናቀል የበዛበት፣ ስደት
ህዝቡ ከሀገር መውጣት የሚፈልግበት እኛ ስላልተመለስን ነው። ወደ እግዚአብሔር ከልብ ሆነ ስላልተመለስን ነው። ስለዚህ የቤቱ ሰዎች እንከፋለን። ከውጭ ሰዎች ቃሉን የምናቅ ቀሚስ ለብሰን መስቀል አንጠልጥለን ቆብ አድርገን መስቀል ጨብጠን የምንሰራው ክፋት እጅግ ከዓለማውያን የማይጠበቅ ክፉ ስራዎችን ነው የምንሰራው። ስለዚህ እኛ መመለስ አለብን። እኛ የቀራኒው ሰዎች ነን። እኛ የመስቀል ሰዎች ነን። አድራሻችን ቀራኒው ነው እና በህብረት በአንድነት ሆነን ልንጓዝ ይገባል፣ ልናበረታታ ይገባል ነው የምለው እና አንዳንዱ በፍርሃት ነው። ፈሪሃ አይጸድቅም ይላል መጽሐፍ ቅዱስ። ስለዚህ ከፍርሃት ወጥተን በጥሩ መልኩ በአንድ ሆነን ለዚች ቅድስት ቤተክርስቲያን ልንደርስላት ይገባል። እኛ ስላልደረስን አይደለም። በአንድ ወቅት አስቴር ምንድን ነው የተባለችው? ገብታ ለንጉሱ እንድትናገር ነው የተነገረው። ይሄ ባይሆን ግን አንቺና ቤተሰቦችሽ ትጠፋላችሁ፣ እግዚአብሔር ከሌላ መዳን ከሌላ ስፍራ ይሆንልናል ነው ያለው መርዶኪዎስ። ስለዚህ ለኢትዮጵያ መዳን ከሌላ ስፍራ ሊሆን ይችላል። ሌላ አገልጋይን ማስነሳት ይችላል። እግዚአብሔር ሌላ ነገሮችን ማድረግ ይችላል እና ሐሜት፣ እርስ በርስ መተማማር፣ መከፋፋት እንደውም አንድ ስለ ሐሜት የጻፍኩት ግጥም ነበር እና ላንብብልሽ። እሺ። ሳይመረቅ ተነበበ። ትልቁ ቤተክርስቲያን ችግር ሐሜት ነው። ስትገናኝ ትተቃቀፊያለሽ፣ ስትለያይ ትቦጫጭቂያለሽ። አውደ ምሕረት ላይ አገልግለን መቅደስ ውስጥ ቀድሰን እንተማማለን። ከምዕመኑ ብሰናል። ሐሜት እኮ ለምጽ ያመጣ ነው። የሙሴት ማርያምን የቀጣ ነው። ማነው ሐሜተኛ ነኝ ብሎ ንስሐ የሚገባ? ማነው ቀናተኛ ነኝ ብሎ ንስሐ የሚገባ? ቀናት አጥንተን ያነቅዛል ይላል። እኛ በእኛ ቤት ውስጥ ግን እየጾምን እንተማማለን እና ሐሜት ነገሰብን። ሌላው ቀርቶ በሰሞነ ሕማማት መሳሳም ይሁዳ ክርስቶስን በመሳም አሳልፎ ስለሰጠ ነው። ምንቶ ገብቶሻል? ጥሩ ነው፣ ስርዓት ነው፣ መጠበቅ አለብን። ሐሜት ግን አትማ ህግ ነው፣ ህግ ማፍረስ ነው። እኔና አንቺ ቤተክርስቲያን ተገናኝተን በዛ ነው ብንተቃቀፍ፣ አየህ እነዛ ሰዎች ይተቃቀፋሉ፣ በሕማማቱ ይሳሳማሉ ብሎ ያማናል። ስርዓትን ጠብቆ ህግን ያፈርሳል። ህግንም ስርዓትንም ጠብቀን ልንኖር ነው እና ለእኛ የሚያስፈልገን ፍቅር ልንገነባ ነው። ህንፃ ልንገነባ ሳይሆን ፍቅር ልንገነባ ያስፈልጋል እና እንዲህ ይላል። ጠብቅኝ እንግዲህ ባለከበሮዋ የሙሴ እህት ማርያም ባለከበሮዋ ወንድሟን አማችው በማድረግ ምርጫዋ ሲፓራም ሲያገባ ለምን ብላ ስታ በለምጥ ነደደች ገላዋ ተመታ። ንስቴ ብሆ ነበር በእሷ የሚያምርባት ወንድሟን በማማት ቅጣት ደረሰ። ንስቴ ብሆ ነበር በእሷ የሚያምርባት ወንድሟን በማማት ቅጣት ደረሰባት። ባለከበሮዋን ማርያምን የቀጣ አውደ ምሕረቱ ላይ ሳይመጣብህ ጣጣ ከሐሜት እርሻ ውስጥ ቶሎ ብለህ ውጣ። ስለዚህ አገልጋዮች፣ አንዳንድ አገልጋዮች የሐሜት ማሳ ውስጥ ገብተናልና ከሐሜት ማሳ ውስጥ እንውጣ። አባቶቻችንን የሚያሳስቱ መንግስትንም የሚያሳስቱ ከስር ያሉት ናቸው። ስለ ሰው ክፋት እያወሩ ስለ ሰው በጎነት ከማውራት ይልቅ ውድቀት እያወሩ መንገድ እንዲስቱ የሚያደርጉት እነሱ ናቸውና ከሐሜት እርሻ ውስጥ ቶሎ ብሎ መውጣት ያስፈልጋል። አለበለዚያ እንደ ማርያም መግደላ እንደ ማርያም ባለከበሮዋ እንደ ሙሴት ማርያም በለምጽ መመታት አይቀርም። ውጫችን ሳይሆን ውስጣችን በለምጽ ይመታልና እዛ ውስጥ ልንወጣ ይገባል ነው የምለው እና ህብረት ይኑረን፣ ፍቅር ይኑረን፣ አንድነት ይኑረን፣ ስምምነት ይኑረን። የእግዚአብሔርን ኃይል የሚያስቀር አንዳች ነገር ስለሌለ ከእግዚአብሔር ጋር አይጣሉ። ከእግዚአብሔር ጋር የሚጣሉት ይደቃሉ ነው ያለችው ሐና ሳሙኤል። እኛ የምናመልከው አምላክ የሚያሳፍረን አይደለም። ትከሻው ሰፊ ክንደ ብርቱ በወጀቦች መካከል መንገድ ያለው አውሎ ነፋሳትን የሚገስጽ ስሙም የጸና ግንብ የሆነ አምላክ ነው። አሜሪካን አይደለም ገነት እንገባለን ብለን ነው የምናመልከውና የገዳማት አባቶች ጸሎት አልተለየንም። አሁንም ጸሎታችሁ ይርዳን እላለሁ። አሜን። መምህሬ በጣም እናመሰግናለን። መልካም ሁሉ ነገሩ ይግጠሞት። መንገዶት ያማረ ይሁን፣ የተቃና ይሁን። በጣም ይናፍቁናል እስኪመጡ ድረስ።
ክብረት ይስጥልን። እኔም እንግዲህ በጣም ያው ሀገሬ ይናፍቀኛል። የሀገሬ ምግብ እዚህ ቢኖርም የሀገሬ ሰው እዚህ ቢኖርም ግን ያው ለኢትዮጵያዊነት በጣም በጣም የተለየ ቦታ ስላለን ሰው በረሃ ውስጥ ያልቃል። ሰው ብዙ ገንዘብ ከፍሎ አሜሪካን ይመጣል። እንኳን አሁን ባልተመቻቸበት ሰዓት አይደለም በፊቱንም ጥሩ በነበረበትም ሰዓት ውጭ መኖር አልመኝም። በሰላም ወደ ሀገሬ እመለሳለሁ። እንደቀደመው አገልግሎታችን ይቀጥላል። ትዬ በርችልኝ፣ ጠንካራ ሆኜ ደግሞ የተሻለ ስራ ሰርተን ለቤተክርስቲያንም ለሀገርም ድምፅ ሆነን ህዝቡ ጋር ተደራሽ የሚሆን ሚዲያ ይኖረናል ብዬ አስባለሁ። ትላንት የረዳን እግዚአብሔር ዛሬም ይረዳናል። ዛሬን አሻግሮ ለነገ ያበቃናል። ይሄው ነው። እናመሰግናለን። ሰላም ለኢትዮጵያ ይሁን። ደህና ሁኑ። ውድ የደረጀ ዜና የሚዲያ ተከታታዮቻችን እንግዲህ በዛሬው ዕለት መምህር ደረጀ የምናጠፉ ላላችሁ አሜሪካን እንደሄዱ ባለፈው በነገርናችሁ መሰረት አሁን ያሉበት ሁኔታ ምን ይመስላል የሚለውን እንዲሁም ደግሞ አንዳንድ ጥያቄዎችን አንስተን የመጽሐፍ ጉዳያቸውስ ምን ላይ ደረሰ የሚለውን በአጠቃላይ እንግዲህ ከራሳቸው ከመምህር ደረጀ አንደበት በዚህ መልኩ ያደመጣችሁት ነው የተከታተላችሁት ነው። እንግዲህ ቀጣይ ደግሞ ቀጣይ ስራዎቻቸው እንዴት እየሄዱ ነው፣ ምን አዲስ ነገር አለ ብለን ደግሞ በሌላ ፕሮግራም የምናገኛቸው ነው የሚሆነው። እስከዛው ድረስ ግን እናንተ መምህር ደረጀን መጠየቅ የምትፈልጓቸው ጥያቄዎች ካሉ ኮሜንት ላይ አስፈሩልን። እኛ እንግዲህ እነዛን አስተያየቶቻችሁን ጥያቄዎቻችሁን ሰብስበን ደግሞ ወደ መምህር ደረጀ የምናደርስላችሁ ነው የሚሆነው። ለዚህም ቃላችን እንሰጣለን ማለት ነው። አብረናችሁ ቆይታ አድርገናል ከመላው የካሜራ ባለሙያዎቻችን ጭምር ማለት ነው። እኔ ትዕግስት አስቻለው ነበርኩኝ። ቀጣይ በሌላ ሀሳብ በሌላ ፕሮግራም የምንገናኝ ነው የሚሆነው። እንግዲህ ከሰሞኑ ገነት ኢትዮጵያ ውስጥ ምድር ላይ ነች የሚል በተለይም ደግሞ ስፍራው ጣና ላይ ነው የሚል መረጃ ሳይንቲስቶቹ እንዳወጡ በሰፊው ሲነገር ነበረ። እናንተ ምን ይመስላችኋል? እኛ ፕሮግራም አዘጋጅተን በቅርቡ ወደ እናንተ የምናደርስ ነው የሚሆነው። እስከዛ ግን ሀሳባችሁን ኮሜንት ላይ አስፍሩልን። ቻንቆይ እኛ በትላንትናና በነገ መካከል ያለን ዛሬ ነን። ዛሬ ላይ ሆነን ነገን በበጎ ነገር እንገንባ። ነገ አዲስ ቀን ነው፣ ቀኑም ደግሞ ደስ ይላል። ደረጀ ዘወይንዬ ሚዲያ ኢትዮጵያዊ ማንነት